አንቺ ዛሬ ምንድን ነው ብለሽ እያየሽ የምትገለፍጪው? እነዛ ልጆች አቦንምሽ እንዴ? ኧረ እንደው እንዴ ቲክቶክ ከፍተሽ ነበር? መልሶ እዛው አሉ። እኔ ልቁ ስልክን ከመቼው አቁመው መጽሐፉን ይዘህ ስላየው ነው። እንዴ መቼ አቁመው? እንዴ ትንሽማ ቆይበታለሁ። እንዴ ምን ቀረ? ስቀልድሽ ነው። ለጊዜው እሱን ትቼዋለሁ። አሁንስ ደስ አለሽ? አዎ አዎ። ይኸውልሽ የፈለገ ነገር ይሁን እንጂ ከመጽሐፍ የሚበልጥብኝ ነገር የለም። እሰይ የኔ ምክር ሰሚ። ደግሞ እኮ የተባልከውን ለማድረግ ፍጥነትህ እኔ በልጅነት የጀምሮ አንከለፍልፍ ነበር የምባለው። ክልፍልፍ? አዎ። ሳቂ ምን የሚያሰድብ ነገር ያስቅሻል እንጂ ሳቂ። በልጅነቴ ሳይጠሩት አቤት ሳይልቁት ወዴት የምባል አይነት ነበር። ከተፎ እንዲህም አሁን እንኳን ኢንተርኔቱን ለመክፈት ምን ያህል ጊዜ እንደፈጀብኝ አይተሻል አይደል? ምንም አልፈጀብህም። ስትከፍት ስትዘጋደርክ እንጂ። እንዲህ ነኝ እኔ አንቺ ባለቤት። አኮራሻለሁ ግን ምን ዋጋ አለው? ሰብስክራይብ የሚያደርግ ሰው ደግሞ እሱ ምንድን ነው? እንትን ስልክሽን ወላሂ ሊያድርግ እናሳይሻለሁ። ውይ ተሼ ዞረ እዛው አንቺ ኮርፖሬሽን መልሰሽ ዞረ እዛው ስትይ ትንሽ አይቀፍሽም? ለማንኛውም እስቲ እዚህ ጎረቤትም እንደዚህ ሰፈር ውስጥም ዞር ዞር ስትይ ቻናል የሚገዛ ሰው አፈላል። እውነት በእውነት እንደውም ኮሚሽን እከፍልሻለሁ። ይሸጣል እንዴ? እንዴ ታዲያስ በኋላ እነግርሻለሁ። እሺ ባቤት ነው እንዴ? ጋሽዬ ወይዬ ወይዬ ደህና አደርሽ? እንዴ አደርሽ? ቆይ ምንድን ነው ያ ሁሉ ቤት ቀየርሽ እንዴ? አይደለም ጋሽዬ፣ ልተኩሳቸው ነው። ወዴት ነው የምትተኩሽው? ጋሽዬ እየቀለዱብኝ ነው እንዴ? ካውያ ገዝቼ እኮ እትዬ እዚህ ተኩሽ ብላኝ ነው እንዴ። ይሄ ሁሉ ልብስ? አዎ ተሽዬ፣ የዛሬን ትተኩስና ባይሆን ሌላ ጊዜ። ሌላም ጊዜ አለው? አዎ ሌላ ጊዜ ትንሽ ከፍላለሁ ብላለች። ኧረ አይ ተከፈለች ጥሩ ነው። ተኩሽ ማለሽ ኩሪ ተኩሽ። እሺ ጋሽዬ፣ ያው ሌላ ጊዜ ያቅሚቷን አመጣለሁ። አዎ ያቅሚቷን አምጪ። ታዲያ ይኸውልሽ ያቅሚቷን ስታመጪ በጓሮ መሄድ ያስፈልግሽ በዋናው በአስተዳደሩ በኩል ማለት ነው። እሺ ጋሽዬ። ኧረ በእርሶ በኩል አልፋለሁ፣ ግድ የለም ጋሽዬ። እትዬ እችን ጠረጴዛ ላይ ተኩስባት። ዘሎ እዛ ምን ወሰደሽ? አሁን እኮ በዋናው በር በኩል እንድታልፊ ብዬ ተነጋገርን አይደለ? ተስማምተን የለ? ታዲያ ምንድን ነው በእሷ በኩል የምትሄጂው? ኧረ ተሼ ልጅቷን ግራ አታጋባት። እንዲያው እባክሽ 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 እስቲ ዝም በይ። በእኔ አስተዳደር ውስጥ ጣልቃ አትግቢ። በይ ኩሪ ስራሽን ጀምሪ። ያው ልጅ ሶኬቱ እንዲሁ ጋሽዬ መቼም እናንተ የድሃ እናት የድሃ አባት እንዲሁ የድሃ መከታ ናችሁ። እውነት ነው እውነት ነው። ኧረ ተይ ኩርዬ እንደዚሁ አትካቢን። ሙች እትዬ ሙቱ፣ እኔ ልሙትላችሁ። እንዲያው እኔ በዘመኔ ተዚት አዲስ አበባ ተመጣሁ እንዲሁ ብዙ ቤት አይቻለሁ። እንደናንተ እንዲሁ ለድሃ የሚያዝን እንዲሁ በፍቱም አላየሁም እትዬ። እውነት እኔ ልሙትልሽ እመኝኝ እትዬ። እኔ አምንሻለሁ። እስቲ ከኛ ውጭ ምን አይነት ቤት ኖረሻል ንገሪኝ እስቲ። ኧረ ተው ተሼ፣ የሰው ገበና ምን ያደርግልሃል? ኧረ ሰውም ሁሉ የሚያውቀውን ነግረዋለሁ ጋሽዬ። ለምሳሌ ሌሊት እንደ ጅብ ወጥቶ ተሚሮጥ ሰውዬ ግቢ ሰርቻለሁ። መሮጥ ብቻ ደግሞ አይደለም ይጮሃል። ኧረ ጉድ! እንደ ጅብ? አዎድ። ምን አይነት ወሬ ነው የምትናገረው አንቺ? የማህርነ ክርስቶስ የማህርነ ክርስቶስ። በይ እንደዚህ አይነት ወሬ እንትን በይ አቁሚ። ኩርዬ የልቅ ጨዋታሽን ቀጥይ፣ በጣም ደስ ይላል። ዝም በያት እናቴ። እኔ ለልጅ መኝታ ታሳጭ። ምንድን ነው እንደዚህ መንቦቅቦቅ? እሺ ከቀጠልሽም ሌላ ቤት ተዘዋወሪልኝ። ሌላ ደግሞ ጋሽዬ 3 ወጠምሻ ወንዶች ሌሊት ከሚጎበኟቸው ሴትዮ ቤት ሰርቻለሁ። ስብሐት ላ እስቲ አስፋፊ ወሬው። በይ ኩሪ ዝም በይ እንዳትቀጥዩ። ምን ሆነሻል? አሁን ቀጥይ ስትያት አልነበረም እንዴ? ዝም በያት ቀጥይ ኩሪ። መሀሉ የሚነገር ነገር የለው። አይ ምን ያደርጋል እሱ። ተይው። አዎ ስራቸውን ሰርተው ይወጣሉ በጋራ
አይደለም ጋሽዬ፣ በሰዓት ተከፋፍለው በየተራ ነው የሚገቡ ጋሽዬ። በሽፍት ነው ማለት ነው የሚዘጉ። እንደዛ ለመሆኑ እድሜያቸው ምን ያህል? ሴትዮይቱማ ጋሽ ታዲያ እነዚህ ልጆቹንማ ወጠብሻ ብለሽናል እኮ። ሴትዮይቱማ ጋሽዬ እንግዲህ እንዲሁ በግምት ትልቅ ሴትዮ ናቸው። እንዲሁ 70 ዓመት ገደማ ይሆናቸዋል ጋሽዬ። ወይ እሳቸውማ ምክር ሊጠይቋቸው ነው ማለት ነው። ሊያስጠናቸው ነው ብትይ አይሻልም? ጋሽዬ አይትዬ ሰዎቹ ተገቡ በኋላ ሴትዮይቱ ድምጣቸው ለጉድ ነው። የማነሱም ሊያደርጓቸው እኮ ማሳጅ የሚባል እሱን እያደረጓቸው እኮ ነው። ተሼ እንደ ኧረ የማይሆን ነገር አታውራ። አዎ ዝም በይ እኮ ይሄ እንደው ለሰሚው ንግግር ጠያቅ ነው። ይልቅ ሌላ ታሪክ ታለሽ ወይ? ኧረ አለኝ ጋሽዬ። እስቲ አውሉ። እሺ ምንድን ነው? ኧረ ተይኝማ እትዬ፣ መላቅጡ የጠፋው ልብስ ነው ዛሬስ። ኮሪ አሁን ደግሞ ኪሱ ጠፋሽ እንዴ? ጋሽዬ ኪሱ እኮ ጠፍቶኝማ አይደለም፣ እንዲሁ ግራ የገባው ሆኖብኝ እኮ ነው። እስቲ ቆይ ምንድን ነው? እየሙና እንዲሁ ቃና ማና የሚለው እናትዬ፣ ግራ የገባ ነገር ነው። ኪሱ የት ያለው? አንቺ በዚህ ጋር ነው። ይኸው ኪሱ ምን አይነት ልብስ ነው? ኧረ ተሼን አናገላግላ። እንዴ አይ ሴቶች፣ እናንተ ሴቶች ተሰፋኩ ነው። የቆትን ነገር ለኛ ተውልልስ። ኪሱ ባዶ ቢሆን ሙሉም ቢሆን ግራ ነው የሚያገባችሁ አይደል? ምንድን ነው ያው ኪስ አለው አይደል? ጋሽዬ ኪስም አለው እኮ እንዲሁ ውስጥ ያለው ነገር ግራ ያጋባል። ምንድን ነው እንጂ ምንድን ነው? ብር ነው እንዴ? ብር እንኳን አይደለም። ይሄን ያህል ብር ይሰፋል እንዴ? አይሰፋም። ተሰፍቶ የለም እንዴ አንቺ? ጋሽዬ ለዛውም ጠፍንግ ተደርጎ ነዋ። ታዲያ ማነሽ ሙሉ እስቲ መቀስ አንቺ እንዴ ምን ልትሆን? የሰው ኮዝ ልትቀድ ነው? ምን ችግር አለው እንዴ? ኩሪ አንቺ ነሽ አይደል የሚያጠብሽው? አዎ እትዬ፣ እኔ እኮ ላውንደሪ የሚያሳጥቡ ሰዎች ግቢና ውጭ ሲሉኝ ሰብሰብ አድርጌ ይዤ ወጣሁና እንደው አፈር ልብላ የኔ ነገር እንደው ያልተባልኩትም ይሁን እንደ ይዤ የመጣሁት ይሆናል። ይልቁ አሁን ካመጣሽበት ቦታ ቶሎ ፈጥነሽ መልሽ። ለምንድን ነው የምትመልሰው? ፈተና አይተነው መልሰን እንሰፋዋለን። ምን ችግር አለው? እኔ እዚህ ውስጥ የለሁበትም። ተይው ግድ የለሽም። እኔ ይኸው ምላጭ የሚያስነጥ ጥርስ አለን እና ጋሽ ቆጨቁት በጥርሶ ምን እንትን አለው እንዴ? ግን እንደው ይሄ ነገር የሚፈነዳ ይሆን ጋሽ? የሚፈነዳ ወረቀት ነው። ኧረ ተሽዬ ይሄ ነገር ይቅርብን። ምን ችግር አለው? ምናልባት ሰዎቹም ረስተውት ይሆናል። ጋሽዬ ካርታም አለ። ይሄ ነገር ጡፍ አለው እንዴ? አዎ ቆይ ኧረ ተሽዬ ይሄ ነገር ያስፈራል። ተው አትንበቅበቅ፣ ዝም ብለሽ ይልቅ አዳምጪ። እሺ ይሄን ማናበው ጥብቅ ሚስጥር ሲጨርስ አጥፋው። የሰውየው አድራሻ ከስር የተቀመጠ ሲሆን ጠቋሚ ካርታ ተጠቀም። ሌሊቱን አጠናቀህ አስከሬኑን ይዘህ ውጣ። በስመ አብ ምንድን ነው? አበስኩ ገበርኩ። ምንድን ነው ጋሽዬ? ከእኔ ያመጣሽው? ኧረ እኔ እዚህ ውስጥ እኮ ነው ያገኘሁት። አወይ ድሌ! አንድ ሰው ቢንቀሳቀስ ይሄን ጥይት በግንባሩ ነው የምረቅበት። ምንም አላየንም። በእጅ ይዘህ የነበረው ቅጠል ነው። ታዲያም አላነበኩም። አውጥቼ ይዤው በእጄ ነው የመጣኸው። ከዛ ውጭ ግን ምንም አላውቅም። ምንም አላየሁም። ሚካኤል አባቴ አላነበባችሁም? ጸሐፊ ያለው እንዴ? ዝም በል ዝም በል። እሺ አንብባችኋል? አላነበባችሁም? አንቺ አጣቢዋ! ኧረ እኔ የማውቀው ነገር የለም።
አልፈልግም። እሺ አልፈልግም። አንቺ ሴትዮ መልሻም አንብበሻል አላንብበሽም? ተጽፎበታል እንዴ? ጭራሽ አንድ ነው ቃላችሁ? አንድ ነው ቃላችሁ? እንደዚህ ከሆነ አንዳችሁ ለመሞት ታጥቃችሁ ተነስታችኋል ማለት ነው። እሺ ሰውየው አንተ አባወራው አንብበሃል አላነበብኩም? ጭንቅላትን አንጀድባ ሰልበታትነው ንገረኝ። ተው እባክህ ተው፣ የኔ ጌታ እኔን አስቀድመኝ፣ እኔን ግደለኝ እባክህ፣ እሱን ተው። እሺ ደስ ይለኛል። እሺ እሷን ከምትረቃ እኔን ጨርሰኝ። እንደዛ ይሻላል። እንደዛ ከሆነ ነገረኛ ሳልተው። እሺ እነግርሃለሁ። እሺ አላነበብንም ማለቴ አንብቤ አላነበብንም። በገዛ እጃችሁ የራሳችሁን ጉድጓድ ነው እየማሳችሁ ያላችሁት። አሁን ሶስታችሁ ስማለ በቂጣችሁ ቁጭ በጌታችን ከፈለክ በቂም ነው ና ነይ። እሺ እዚች ላይ ወሽ እሺ ሰውየው መስተርግና ደመት ቆይ ነይ ግቢ። ታን ሄሎ የሰማኝ ነው? ይሰማኛል። እሺ በእርግጥ እንደዛ በቅቤ ይቻላል። በቃ ችግር የለውም። ምን ታኛለህ? ምን ታኛለህ? ቤት ውስጥ ኦኬ በተገኘው ቤት ውስጥ ምን ከቤቱ ጀርባ አንድ ትልቅ ወንዝ አለ። ወንዝ እጠቀመዋለሁ እንደ አማራጭ። ከተፈለገ ደግሞ አንድ ቆሻሻ ማንሻ ማኪና እሱን መላክ ትችላለህ። ላክልኝ። ኧረ አንተስ እግዚአብሔር ይቅር ይበል። ወይ አንቺ ሴትዮ ሞትሽን በገዛ እጅሽ ልተፋጥኘው ነው? እና ታዲያ እንዲያስራ ያስቀመጥከኝ ልትሞሽረኝ ነው? አንቺ እንዳላጋጭሽ። ካጋጭህም እኔን አጋጭህ። ይቻላል። ኦኬ ማጋጨት ነው? ይቻላል። ይኸው አባባሉን እኮ ነው ያልኩህ። ለአባባሉ ነው የሰጠው። ገብቶሃል? ድጋሜ አወራለሁ ብትይ ጭንቅላቱን በተንትኖ ነው የማወጣው። እሺ ኦኬ። ምን አልከኝ? በቃ እናስተካክለዋለን። አንተ ብቻ ማኪናውን ላከው፣ ችግር የለም። እሺ ላከው። ኦኬ እንዴት ነው? ተመቻችሁ? ደስ ይላል አይደል? በጣም የሰው ንብረት ይዞ መገኘት የሚያስፈልገው የሚያስከፍለው ዋጋ በደንብ አይተናል። ታዲያ አንተ ዛሬ ምህረት አድርገህልን ሳትገለን ብትቀርና እኛ ደግሞ የሰው ንብረት መንካት ምን ያህል መጥፎ ነገር ሊያስከትል እንደሚችል ህዝብ ብናስተምር ለማስተማር ነው። ኦኬ ይቻላል። በደንብ እየዞርን እናስተምር ነበር። 24 ሰዓት ሰማ። እዛው ሲኦል ሄደህ ታስተምራለሽ? ብዙ አይገባቸውም። እነሱ የሚገባቸው እሳት ብቻ ነው እና እሳት ውስጥ ያለ ሰው ደግሞ ሌላ ነገር አይሰማም። ያው ወደ ቤተሰቦች እኮ ነው የምትቀላቀለው አንተ። እሳት አይደለ እንዴ? እሳት ነው። ወደ እሳት ወደ ጓደኞች ትጠጋለህ። ችግር እሺ። ምን የሚጨሰው? የሚጨስ ነገር አለ እዚህ ቤት ውስጥ። የሚጨስ ነገር አለ። እንትን መተኮሻው ማለት መስሪያ ካውያው ነው። ካውያው እንጂ እሺ። ነቀልኩት። ለወሬ ቸኩለሽ ራስሽን ልታቃጢ ነበር። ኧረ አንቺ እንኮፍ
ካሽካክ ያለሽ እንዴ እንደፈየል ዋላችሁ ቤቶች እንዴት ዋላችሁ? ሰላም ለዚህ ቤት ትእዛዙ ደርሷል። መጥቷል። ይኸውና ፊልም እየሰራችሁ ነው እንዴ? እንትን ቤተሰብ ሲቻለው መሰለኝ ይጀነዋል። አልተሳሳትክም። ቆጭ በል ምንም አውቀው ነገር የለም እኮ ምን ላልሆን ወላሂ እሺ ክርስቲያን በማርያም እሺ በኢየሱስ በእናትህ እኔ አሁን ምን አጠፋው? ቆይ እንደ ወይኔ ምን ሲያንቀዠቅዥ ያለ ጊዜና ቦታ እዚህ ድረስ አመጣ። ሸይጣን ነው ያመጣኝ። እኔ እኮ በዚህ ሰዓት ራሱ ከሱቄ ውልፍት ብዬ አላውቅም እኮ። አሁንም እመኔ ወላሂ ከሱቄ ውልፍት አይደለም። ብቻ ልቀቀኝ በቃ ዝም በል። እንዴት ብዬ ዝም ልበል? ልጆች አሳዘኑ። ሚስቴ ራሱ እኮ ድንገት በቃ ከገጠር ጥቻት መጣሁ። አሁን ይኸው ልጆቼን ሳላያቸው ብሞት አላሳዝንም? አንተ አታሳዝነኝም። መሞት ስላለብህ ትሞታለህ። ዝም በል። እሺ በቃ ምንም አላወራም። ከይሲ ምንም ቃል አይወጣኝም ከዚህ በኋላ ማይወጣ ይሻላል። አሁን ዝም ብለህ ስራ በዛብኝ። ከእቅዴ ውጭ አደረክኝ። አንተ በቋቃ ምን ለሌሎች ለሚስት ምን ታደርግላቸዋለህ? ንገረኝ። ምን ነገሩ መልሱ እየጠፋኝ ጥያቄ እሱ አንተ በድሩ እስቲ ለምን ዝም አትልም? መሞት አማራህ እንዴ? ማለት እንግዲህ የመትረፍ ተስፋ አለን እንጂ ማንሳም እድሜ ነው ሲባል አልሰማህም? እናንተ ለምን ዝም አትልም? አንተ ቆይ አሁን ይሆናል እንዴ? አዎ ብናል። እኔ ዝም ስል ውስጥ ሌላ ሰው ሲያወራ ነው የማገኘው። እኔም ግራ ገብቶኝ አንተ እንዴ ይኸውልህ ውስጥ የሚያወራውን ሰውዬ አንተንም በአንድ ጊዜ ጸጥ ላደርጋችሁ ይችላሉ። እሺ ቶ የራሴ ሰውዬ እኔው ራሴ ጸጣት ብለዋል። ብቻ ጊዜ ስጠኝ። ኃላፊነት ከወሰድክ ችግር የለው እንዴ ሆነ ሄሎ አዎ ምን እባክህ አንድ ተጨማሪ እንግዳ መጥቶብኛል። አይ ኖ በቁጥጥር ስር ውለዋል። ችግር የለውም። ምን አልከኝ? አንዴ ሄሎ ምን ላድርግ ታዲያ? እንትን እኮ ነው የሚያስለቅሰኝ። እትዬ እናንተን ጨምሬ ምን አይነት ማጥ ውስጥ እንደቀጠጥኳቸው። አይዞሽ ኩርዬ፣ እግዚአብሔር ያለው ነው የሚሆነው። እሺ ግን መሞት ነበረብኝ። ሳልፍልኝ ሳላገባ ልሳበሽ ተታይቤት ያንዱን ጨርቅ ሳት ያንዱን ጨርቅ ስተኩስ ተራዘምኩኝ። አሁን ይቺ ኑሮ ሆና መሞት ነበረብኝ። ኩርዬ እኔ የቲም ቤት ነሻቸው እኮ ከምትሞች አንቺ ሳይኖርሽ ብትሞች ይሻላል እኮ። ግን አንድ ሰው እንኳን ለምን እንደምንሞት የሚነግረኝ የለም። የዚህ ቤት ጣጣ ብዙ ነው። እርግማኑ አይዞን ነው የሚሄደው። እንዴ ተሺ ተስፋ ቆረጥክ እንዴ? የለም ፍሪዳ እየቆረጥኩ ነው። ይልቅ ቀልዱን ተውና እስቲ እንደምን ብለን ለማምለጥ እንሞክር። ኩሪ ያንቺ እጅ ቀጠን ይላል። እስቲ አንቺ ሞክሪ። እሺ ግን ምን ላድርግ? በመቅጠል ማየኝ ነበር ይበልጥ። ግን ሰውዬው ፍዬ ነጋዴ ነበር መሰለኝ እንጂ ጣቴ ራሱ እኮ ማንቀሳቀስ አቅቶኛል እንጂ ምንድን ነው ኪሴ ውስጥ ምን ኪሴ ውስጥ መቀስ አለ። መቀስ አለ። እናውጣዋ ታዲያ። አሁን በዚህ ሰዓት እኮ ለኪሴ ከእጄ ይልቅ ምላሴ ቅርብ ነው። ሳይተሽ ቀስ በልና ተቀበለው። እስቲ ጠጋ በልላት። ገቡ ጋር አዎ ትንሽ ገብቻለሁ።
ጋሽ እንግዲህ ፍራንኳን አደራ ነው ለሱ ብቻዬ መሞላት ነው። ኧረ ቶሎ በል ታሺ፣ ሰውየው እኮ እየመጣ ነው። መጣ። ይዣታል። እሺ በቃ ያው ግባና እንጨርሰዋለን። ቆይ እሺ ቆይ እኔ የምለው አውቶማቲኩን ይዘዋል አይደለም? ማፈኛ ተገጥሞለታል። በጣም ጥሩ። በቃ እሺ ቻው። ተጨማሪ የሰው ኃይል እስኪመጣ ድረስ በትዕግስት ጠብቁ። ሞታችን በትዕግስት ነው የተባበቀው። ለአንተ ሞት ሰርግ ነው። ቀልደኛ ነው እባክህ። ሌላስ ተጨማሪ የምትናገረው ነገር የለም ከመሞቱ በፊት? ጥያቄ ቅጠል ከፍቅር ቲቪ የምን ሞት እንዲነገረኝ ይፈልጋል። ይህ ደግሞ ህገ መንግስታዊ ህገ ወንጀላዊ መብት ይነገራል። ችግር የለም እኮ ቪዲዮ ምንድን ነው? ይኸውልህ የማይገባቸውን ሚስጥር ሊያውቁ ያነፈነፉ ሰዎች መሀል ድንገት በማይገባ ሰዓት በመገኘት ነው። ገብቶሃል? ምንድን ነው ያ ሚስጥሩ? እሱም ወደ ላይ ስትሄዱ እነሱ ራሱ ይነግረዋል። እሺ እስከዛ መደበሪያ ይሆናቸዋል። እሺ ባልደረባ እስኪመጣ ድረስ የመጨረሻ ቃላችሁን ባጭሩ ትናገራላችሁ። እሺ ቀጥል። ሆዴ መጣ። ና ግባ። ኮተታ። እሺ በባልደረባዬ ፊት ተዋይ ለመሆን በሱ ፊት የመጨረሻ ቃላችሁን እንቀበላለን። እሺ አጣቢዋ አንቺ ጀምሪ። ተበረዳችሁብኝ። ምን አደርጋለሁ? ፈርደናል። እግዚአብሔር ይቅር ይበላችሁ። ጥሩ ነው። ቀኙን ያሳያችሁ። ወልዳችሁ አትሳሙ። እንደሱ ነው። እሳቱን ሰዶ ያቃጥላችሁ። በቃሽ። ምን እቺ እርግማን በእርግማን አደረገች እኮ በእናትህ እንዴ! በቃ ሴትዮ ቀጥይ አንቺ። እኔ ምንም የምለው ነገር የለም። ምንም ካላልሽ ዝም በይ። እዚህ ምድር ላይ ለመኖር ምክንያት የሆነኝን ባሪን የሰጠኝን እግዚአብሔር ይሄ ከንቱ ተስፋ ነው የማይሆን። እሺ በቃ ዝም በይ። ምን እቺ ምን ፋዘር አንተ ማንም አባወራው አንተ ቀጥል። አንተ ዝም በል። ኮታን ጨርሰሃል አንተ። መጨረሻ መጣጭ እንትን ተጠቅመሃል። በቃ ዝም በላት። ቀጥል አንተ ፋዙካ ቀጥል። በዚህ ዕድሜ እዚህ ቀዝቃዛ እስክሪብቶ ላይ አስቀምጣችሁ ቂጤን በቅዝቃዜ ድንጋይ እንዳደረጋችሁ እሱ ባለቤቱ መድኃኒዓለም የፈጠረን ማንም እያነሳ የሚጥለው ድንጋይ እያደርጋችሁ። አሜን። ጥሩ። ይህንን ልሳንህን ደግሞ ይህን አስቀያሚ ልሳንህን መድኃኒዓለም ጥርቅም አድርጎ ይዝጋል። ዋጋ ታስከፍላለች። በቃ ሁላችሁም ዝግጁ ሆኑ። ለመተኮስ ተዘጋጃለሁ። እሺ ሁላችሁም ያው ልክ ነው። ሁላችሁም ተዘጋጁ። አንድ እለቅምሃለሁ አዳሜ። ሁሉም እሺ ተዘጋጁ። ራሳችሁን አዘጋጁ። እንደ ሮኬት ወደ ላይ ለመወንጨፍ ተዘጋጁ። 1 2 ፍራንክ ነው። ጓደኛዬ ነው። እኔ ነኝ። እንዳትነቃነቅ። እኔ ነኝ እንዴ አማማ ሁላችሁም ያውቃሉ። ኧረ ስዩም ነው። ስዩም ተንበርከክ። እሱ ጋር ተንበርከክ። ማንም ማንንም አያምንም። ኧረ ጓደኛዬ እኮ ነው። ጓደኛዬ ነው እሱ። ዊኒ ተሽዬ ሁሉም ያውቃሉ። እኔ ነኝ። እሺ ጓደኛው ነኝ። ጓደኛው ነው።
ወይ ጫማ ያውቃሉ። ጋሽ ተሺ ወደዶታ? በጣም እንጂ በጣም ወደድኩት። ተመቸዎት? በጣም እንዴት እንደወደድኩት ደግሞ እያቀመስኩ ላሳያችኋል አይደለ? እዚህ ላይ ምግብ ሊጨምርበት ጋሽ ዛሬ ሰራለ። ከምር እኮ ነው ያስመስላችሁት ግን እናንተ በማን ነው የምትጫወት? ጋሽ ተሺ እኔንም ልቅረጸው